በጣም ነው የከፋኝ ማለት እግዚአብሔርን እኔ እንጃ ለሰው እንትን ለማለትም ብዬ አይደለም ባምቢ ራሴን ላጠፋ ነው ከሞትኩም እንዴ ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት ላስት ዋርኒንግ ላይ ነው አካውንቴ ኦልሞስት ሁሉም ለዛችሁ አትሞቱ በቃ የፈለጋችሁት ይቺ ልጅ ሳናጣት ድረሱላት ጓደኛ ይሆናል ጋይስ ባምቢ ያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው አጠገቧ ባምቢ ምንም አይነት ራሷን የሚጎዳ ነገር ምንም ነገር እንደማታደርግ ተስፋ አደርጋለሁ ትላንትና የሰራችው ቪዲዮ ላይ ከዚህ በኋላ አላለቅስም እኔ ጋር 9 ቪዲዮ አላት ባምቢ ራሷን ሴክስ ታረግ ራሷን ስታረካ እናቴ ትሙት እንዴ ወዴት ነው እየሄድን ይሄን ያህል ለአንድ ድርጅት ሰው ከተጠነቀቀ ቤተክርስቲያን እንደሚያክል ነገር ትላንት ምናምኗን በነካካችበት እንደፈለገች በሆነችበት ሄዳ ስለ ቤተክርስቲያን ብታወራ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ። ቸቱ ባምቢ አንድ ነገር ትሁንና ማለት ነው ወሸላክን ቆርጠን እንደምንጥልልህ ወቅ አንፋታክም ሰልፍ እንውጣታለን አንተ ኢትዮጵያ ስርዓት ኖራት ባምቢ ማፈቅዶልሽ ደፋ ከስንቱኛ ተባልተን አንቺ ልትቀየሺ አረባክሽ ሰላም ይመረሽና ውድ ቤተሰቦቼ እንደምናችሁ እኔ ያለው በጣም ደህና ነኝ ክብሩ ይስፋ ለመድኃኒዓለም ሁላችሁ ቤተሰቦቼ ይሄን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ እንግዲህ በባምቢና በእሸቱ ዙሪያ የተነሱ አዳዲስ ነገሮች አሉ እሸቱም አስገራሚ የይቅርታ ቪዲዮ ለቋል ምን አለ የሚለውን አብረን እናያለን ወደ ቪዲዮ እሸቱ መለሰ ይቅርታ ሊጠይቅ እንደሆነ እየገለጸ ይገኛል እንደሚታወቀው ከሰሞኑን በባምቢ ሀበሻና በእሸቱ መካከል ከባድ የተባለ ግጭት ውስጥ መግባታቸው የሚታወቅ ነው ታዲያ ባምቢ ሀበሻም ወጥተ ይቅርታ ትጠይቀኛለህ ካልሆነ ደግሞ የኔን ወላጆች ልጅ አልባ ይሆናሉ ያንተም ልጆች ደግሞ ወላጅ አልባ ይሆናሉ ማደርገውን እኔ ነኝ ማቀው ስትልም ስታበት ነበር ታዲያ ሁሉ እሸቱ መለሰ በፌስቡክ ኦፊሻል ገጹ ላይ ማለት ነው ማታ 3 ሰዓት ላይ ጠብቁኝ የይቅርታ ቪዲዮ ላይ ጠብቁኝ ሲልም እንግዲህ አንድ ምስል አጋርቷል እውነት ለባምቢ ሀበሻ ይሁን ወይም ደግሞ ሌላ ጉዳይ ይሁን ግን በግልጽ የተናገረው ነገር የለም ብዙዎች እንግዲህ ኮሜንት ስር እየገቡም እየተቃወሙት ይገኛሉ ቪዲዮ ከፖስተ በኋላ ነው እሸቱ ላይ ብዙ ሰዎች ተቃውሞ እያደረሱ ያሉት ምን እያሉ አንተ ልክ ነህ እሷ ነች ጥፋተኛ እያሉ ቪዲዮዎችን ሰርተዋል እስቲ ከነዛ መካከል እስቲ ማን ምን አለ የሚለውን አንድ አይተነው እንመለስ ኮሜዲያን እሸቱ ምን ነክቶት ነው ሰሞኑን የሰራው የ14 ደቂቃ ዓለም ቢያደንቀውም ኖርማል አይደለም ብሎ የሰራው ቪዲዮ እግዚአብሔርን ነው የምላችሁ ቤተክርስቲያን መድረክ ላይ አትሮንስ ላይ ቆሞ ተናግሮት ቢሆን ኖሮ ቃልዮት ያሰማልን የሚያስብል ስራ ነው እንደ ሰባኪ ወንጌል መጽሐፍ ቅዱስን እየጠቀሰ ትውልዱ መቀጨጭ የለበትም ብሎ እኮ ነው የሰራው እግዚአብሔርን ያራዳ ልጅ ምርጥ ኦርቶዶክሳዊ ባምቢ ወይስ እሺ ማን ነው መወቀስ ያለበት እሸቱ ነው መወቀስ ያለበት ባምቢ ትክክል ነች እሸቱ ተሰርቷል እንዴ ካጠፋሽ በቃ ይቅርታ መጠየቅ ነው ይቅርታ ደግሞ መጠየቅ ትልቅነት እንጂ ትንሽነት አይደለም አካውንቷን ደግሞ ማዘጋት ይሄ ደስ አይልም በቃ መናገር ነው ያለበት ተናግራ አስተካኪ ማለት ነው እኛ ፍጹም አይደለም አሁንም እልሃለሁ የመጣው በቤተሰቤ ነው እኔም ቤተሰቦቼ ያለ ልጅ ይቀራሉ አንተም ልጅህ ያለ አባት ይቀራታል አለበለዚያ ይቅርታ ወጥተህ ትጠይቃታለህ ቪዲዮህንም ታጠፋታለህ ወይ ደግሞ እስኪት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳያለሁ አሁን አደገኛ የሆነ ንግግር ተናግረሻል ወደፊት ህይወትሽ ላይ በጣም ትልቅ ችግር ይዞ ሊመጣ የሚችል እሱም ክሊር የሆነ ግልጽ የሆነ የግድያ ዛቻ ነው እሸቱ የሆነ ጠላት ኖሮት ቢያጠቃው ወይም ደግሞ ናቹራል የሆነ ዴዝ ራሱ ቢሞት ቤተሰቦቹ አንቺን ለመጠየቅ የሚያስችል መረጃ ይዘዋል ማለት ነው ዛሬ ትሁት ለመምሰል ወይም ደግሞ ፖዚቲቭ ቲንከር ለመባል አይዞሽ እያሉ የልብ እየሰጡሽ ያሉ ሰዎች ነገ በህይወትሽ የሆነ ነገር ቢከሰት ከጎንሽ እንደማይቆሙ እርግጠኛ ነኝ ስለዚህ እህት አለም ትምክተኝነቱን ተይውና ወደ ትክክለኛው ትራክ ለመመለስ ሞክሪ ያ ነው የሚበጅሽ ቤተሰቦቼ እንግዲህ ባምቢ ይሄንን ካለች በኋላ ነው ነገሩ እየተጧጧፈ የመጣው እንግዲህ አንተ ልጅ ያለ አባት ያድጋል እኔም ደግሞ ቤተሰቦቼ ያለኔ ይኖራሉ ሁለታችንም እዚህ ምድር ላይ አንኖርም ስትል ተናግራለች በመቀጠል እንግዲህ እሸቱም ደግሞ ያወጣው ነገር አለ የይቅርታ ቪዲዮ ማታ ይጠብቁ ብሎ ፖስቶ ነበር እስቲ ቪዲዮን እንየው
ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንደ ሚዲያ ባለሙያ ብዙ አቅም እንዳለውና መስራት እንደሚችል ወጣት ይህን ፕሮግራም ገና ድሮ መጀመር ነበረብኝ። እግዚአብሔር በሰጠኝ ጸጋ ተጠቅሜ እናንተን በድፍረት ፊት ለፊት ማገልገል ነበረብኝ። እስከዛሬ እንግዲህ ብዙ ነገር እያቃጠለኝ ብዙ ነገር አንጀቴን እያሳረረው ዝም ብዬ ቆይቻለሁ። ከዚህ በኋላ ግን እስከ መጨረሻው እውነቱን የማወጣበት ፊታችሁ የምቆምበት ኖርማል ያልሆነ ነገር ሚዲያ ላይ ሲሰራ ኖርማል አይደለም የምልበትን አቅም እንዲሰጠኝ እባካችሁ በጸሎታችሁ አግዙኝ ነው የምለው። አሁንም መልእክታችን አንድ ነው። ሁላችንም በድለናል፣ የእግዚአብሔርም ክብር ጎሎናል። ነገር ግን ኃጢአታችንን ስለምናፍርበት ተደብቀን በር ዘግተን ስላቃተን እንበድላለን እንጂ አደባባይ ወጥተን የክብር ልብስ አድርገን ለብሰነው ቪዲዮ ቀርጸን እየለቀቅን ትውልዱን ኖርማል እንዲመስለው አናደርግም። ሌላው ደግሞ እስከ ዛሬ ድረስ እንግዲህ ስለኔ ምንም ነገር ሲወራ ለ5 ዓመት ያክል መልስ ሰጥቼ አላቅም። አሁን ግን እስከ ዛሬ ድረስ ለተነሱብኝ ትልልቅ ጉዳዮች በዚህ ቪዲዮ መልስ ሰጣለሁ። እንግዲህ ተመልካቾቻችን ዘንድሮ እየተቸገርን ያለነው ነገር ምንድነው? አንድ ሰው የሆነ ነገር ካለ በኋላ ሰውየው ያለው ነገር እውነት ከሆነ እውነትን አታክ ማድረግ ስለማይቻል መጀመሪያ ሰውየው የተናገረውን መቀየር፣ መገልበጥ፣ ትርጉሙን ማዛባት፣ ከዛ በኋላ ያን የተዛባ ነገር ደግሞ መተቸት። ሰላም ቤተሰቦች፣ ይሄ የጎሪያ ቢቲ እንትን ቤተክርስቲያን ጸበል ነው። ያ እንደምታዩት ብራንድ ነገር ነው ይዤላችሁ የመጣሁት። በኔ በኩል ከገዛችሁ ከተጠመቃችሁ በአንድ ጊዜ ሰይጣኑ ይለቃችኋል። በዚህኛው 7 ጊዜ ጮሆ ነው የሚወጣው። በዚህኛው ባንዴ ነው። እቺ ቪአይፒ ፓኬጅ ነች። ሰሞኑን ላይቭ ገባለው፣ ጊቫዌ ይኖረኛል። 7 ጊዜ በረከትሽ ይደርብን፣ በረከቱ አይደርብን ያላችሁ ኮሜንት ላይ ጻፉልኝ። ቤተሰቦቼ እንግዲህ እንዳያችሁት ነው ብዙ ሰዎች እየጠበቁ የነበረው ባምቢና ሀበሻ ይቅርታ ይጠይቃታል ብለው ነበር እያሰቡ የነበረው። ነገር ግን ከዛ ተገላቢጦሽ ሆኖ እስከ ዛሬ ድረስ ይህን ነገር አለመቃወሜ አለመናገር የኢትዮጵያ ሕዝብ ይቅርታ አድርጉልኝ ብሏል። በእርግጥ ማንም አንተን ይህንን ነገር እንድትናገር የጠበቀም የሚፈልግም ያለ ብዬ አላስብም። ይሄ ምንም ይቅርታ የሚያስጠይቅ ነገር አይደለም። ያው አሽሙር እንደሆነ እናውቃለን። በእርግጥ ደግሞ እሷን እንደዚህ ስል እሷን እየደገፍኳት እሱን ደግሞ እየተቃወምኩት አይደለም። በዛ ላይ ደግሞ ብልቃጧን ይዞ እየተናገረ የነበረበት መንገድ በጣም ይደብራል። አንድን ሰው ለመገሰጽ ለማስተማር በእንደዚህ አይነት መልኩ ነው ብዬ አላስብም። ይሄ የኔ የግሌ ሀሳብ ነው። እሷም ከዚህ ቀጥሎ ደግሞ ያወጣቸው ቪዲዮ አለ። እስቲ ቪዲዮን አይተነው እንመለስ። ሃይ ጋይስ፣ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት። ላስት ዋርኒንግ ላይ ያለው አካውንቴ ኦልሞስት ሁሉም ቪዲዮዎች ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ፣ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ስታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ ነው የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም። እውነት እኔ ቦኒ ታድለሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ፣ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጠልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከ100 ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ወጡ እሺ።
ስንት አይነት ብልግና በሚሰራበት አገር የአንድን ሴት ልጅ ህይወት ለማጥፋት ይሄን ያህል ከፍና ዝቅ አትበሉ። በጣም ነው ከፋይ ማለት እግዚአብሔርን እኔ እንጃ ለሰው እንትን ለማለትም ብዬ አይደለምና ባምቢ ራሴን ላጠፋ ነው ከሞትኩም እንዲህ ብላ ፖስት አርጋ ነበር። እሸቱ መለሰ የገዳም ማስታወቂያ ኃጢአተኞች ከሚሰሩ ለምንኛ ጻድቆቹ አንሰራ? ምክንያቱም ለቤተክርስቲያን ብዙ ጊዜ ብር ያሰባስባል፣ ስለ ቤተክርስቲያን ብዙ ጊዜ ይናገራልና ኃጢአተኞች የእግዚአብሔርን ስም መጥራት የለባቸውም እና እኔ ለምን አልሰራም ነው የሱ ጥያቄ። እውነት እሷን ለማሸማቀቅ ሳይሆን እኔ ኦርቶዶክስን በጣም ነው ወዳት እግዚአብሔርን እስካሁን በቃ እኔ ሰውን ፈራለሁ እንጂ አንድ ቀን እጄ ቤተክርስቲያን ቁጭ ብዬ በቃ ከእግዚአብሔር ጋር እንትን ብዬ መለስ ደስ ይለኛልና ሰው ካየ ምን ይለኛል በቃ ኦልሬዲ ወጥቻለሁ ብዬ ነውና ሰው በዚህ ልክ ተስፋ ቆርጦ ሰው በዚህ ልክ በእናንተ ምክንያት ቤተክርስቲያን ከካህኑ በላይ ሌባ አለ እንዴ? ካህን የሚባለው ሰው አይደል እንዴ መነኩሴ የደፈረው? የቤተክርስቲያን አስተዳዳሪ አይደል እንዴ መነኩሴ የደፈረው? ለነሱ ሲሆን ሽፋን ይደረጋል። እሷ ኃጢአቷን በአደባባይ ያደረገች፣ ኃጢአቷን በአደባባይ ያሳየች። በቃ ያ ነው አይደል? እናንተ በድብቅ የፈለጋችሁትን ታደርጋላችሁ። የቤተክርስቲያን ጠበቃ ናችሁ። እኔ ያኔ ኦርቶዶክስ ሆኜ ጴንጤ መዝሙር ስዘምር በግድ በቃ በግድ ከፋፍተው ነው ፕሮቴስታንት ያደረጉኝና በግድ በቃ በስመ አብ። ድሮ ራሱ አስታውሳለሁ ሰንበት ትምህርት ቤት ስማር ኦሪት ዘጸአት ምዕራፍ 20 ከቁጥር 1 ጀምሮ የተቀረጸ ምስል አታምልክ ምናምን የሚልና ይመስለኛል 8ኛ ክፍል 7ኛ ክፍል ሆኜ ነው ሰንበት ትምህርት ቤትና ሁላችሁም የመጽሐፍ ቅዱስ አንድ ጥቅስ አንድ እንትን አንብቡ ስንባል እሱን ጥቅስ አነበብኩኝ። በዛ ሰዓት በዛ እድሜ ጴንጤ ናት ተብዬ ምን ያህል በዚህ ያንን በማንበቤ ምን ያህል ሳይኮሎጂካሊ ምን ያህል አይምሮዬ እንደተጎዳ ምን ያህል እንደተገለልኩ ምን ያህል እንደመጥፎ እንደታየው እኔ ነኝ ማውቀው በዛች ጥቅስ ምክንያት ማለት ነው። እና አሁንም ስንዘምር ኢየሱስ ኢየሱስ ስንል በግድ ገፍተው አስወጡን። አሁን እቺ ልጅ በግድ ገፍተው ማስወጣታቸው ወይንም ሊያስወጣት መፈለጋቸው ሳይሆን የገረመኝ ራሷን እንድታጠፋ ማለት ሁላችንም ለሚደርስ ነገር ስለሆነ ኃጢአት ያልሰራ ማን ነው? ኃጢአት ማይሰራ ማን ነው? እውነት በሚዛን ቢቀመጥ ምናልባት ባቢ በእግዚአብሔር ፊት ንጹህ የዋህ ልትሆን ትችላለችና እሸቱ መለሰ ቶሎ ይቅርታ ጠይቅ፣ ቶሎ ይቅርታ ጠይቅ፣ ቶሎ ቪዲዮውን አጥፋው፣ ቶሎ ይቅርታ ጠይቃት፣ ቶሎ ትሪት አድርጋትና ልጅ ታደጋትን። ምንም ማለት አልቻልኩም። ጋይስ ባምቢ እያጋረች ያለችው ስቶሪ አደገኛ የሚባሉ ናቸው። አጠገቧ ያላችሁ ሰዎች እባካችሁ አረጋጓት። የሆነ ነገር ከሆንኩ የገደለኝ የኔው ቤተ እምነት አማኝ አስቀዳሹ መሆኑን እባካችሁን እንዳትረሱብኝ የሚልና ባለጌው ደስ ይበለው ብዬ ነው። እኔም በጊዜ ከጌታዬ ጋር መሆን ይሻለኛል። እዛ እንደውም እህቴም ወንድሜም ይጠብቁኛል። እኔም ናፍቀውኛል። ከቦኒ ጋር ሆነን እንጸልይላችኋለን። ዘና ብላችሁ ኑሩ፣ ይስፋችሁ አበቦቼ ብላ አጋርታለች። በተጨማሪም ትላንትና እንዲህ ስትል ነበር። ምን ችግር አለው ብሞትስ? ቤተሰቦቼ እኮ ናቸው። አይ ዶንት ኬር። የኔም ቤተሰቦች ያለ ልጅ ያንተም ልጅ ያለባት ይቀራታል። እሸቱ መለሰም ዛሬ ምሽት 3 ሰዓት ላይቭ ላይ ይቅርታ ለመጠየቅ እመጣለሁ በማለት በፌስቡኩ አጋርቷል። በምን ጉዳይ እንደሆነ ባይታወቅም ከሁሉም በፊት ግን መረጋጋት ይቀድማልና ብታረጋጓትና ከሶሻል ሚዲያ ራሷን ትንሽ ጊዜ እንድታረቅ ብታረጓት ይሻላል። ይህችን ልጅ ሳናጣት ድረሱላት። ጓደኛ የሆናችሁ ቤተሰቦቿ በተለይ በጣም ሰው ያስፈልጋታል። ይህችን ልጅ ድረሱላት። አሁን እስሪ ላይ የለቀቀችው ነገር መልካም አይደለም። ሰው በጣም ያስፈልጋታል። ድረሱላት ሳናጣት። ቦኒን በላችሁ አላነሳችሁና ደግሞ አሁን ባምቢን ልበሏት ነው። እቺ ልጅ ቅድስናን ፈልጋ እግዚአብሔር ጋር ስትጠጋ ገፍትራችሁ አባረራችኋት። እሺ ደግሞ ዓለሙ ይሻለኛል ብላ ደግሞ እንደፈለጋት እንዴ ጠያቂው ጌታ ያልጠየቃት አንተ ማነህ? አንቺ ማነሽ? እንዴ የሰው ልጅ ማግኘቱ ሊያስደስታችሁ ሲገባ እንዴት መውደቋን መሞቷን ትመኛላችሁ? ምን አይነት ርኩሰትነት ነው? ምን አይነት ክፋት ነው? አካውንቷን ሪፖርት እያደረጋችሁ ቪዲዮ የምታስታውቁት የምትችሉ ሰዎች ገብታችሁ ኮፒ ሊንክ አድርጉላት። እናንተ ግን ምን አይነት አጋንንት ቢያርፍባችሁ የሰው ልጅ መውድቀትን የምትመኙት? እግዚአብሔር ይገስጻል። እሸቱ ባምቢ አንድ ነገር ትሁንና ማለት ነው ወሸላክን ቆርጠን እንደምንጥልልህ ወቅ አንፋታክም፣ ሰልፍ እንወጣታለን። አንተ ኢትዮጵያ ስርዓት ኖራትም ባምቢ አንድ ነገር ትሁን። እንደዚህ ብላ ፖስታለች ልጅቷ። አንዲት ነገር ትሁን። አንተ ተኩላ፣ አንተ እባብ፣
አንተውን ቤተክርስቲያን ጻድቅ ሆነክ ነው በቤተክርስቲያን አመካኝተክ ይሄን ሁሉ ህዝብ እንዳንተ አይነት ግማታም ቆሻሻ ኃጢአተኛ የሆኑ ሰዎችን ያስነሳበት እናንተ ጻድቅ ሆናችሁ ነው። እናንተ ግማታሞች ሬሳ እናንተ ጻድቅ ናችሁ። ጌ ወንድ ነው ሴትን የሚሳደበው። ሴቷን ብትሆኚ አንቺ ቦርኮ ግማታም በየሸራው በየግንቡ የምትነፊለሽ ጨዋ ትጫወቻለሽ እየመጣሽ አንቺ ባለጌ አንቺ ምን እያልሽ ሰድበታለሽ። ግማታም ናችሁ። ሰውን ለመጣል የሰውን ክፉ የምትመኙ ውሾች። እጅግ አንድ ነገር ቱን እሸቱ በተለይ አንተ ሶሻል ሚዲያ ተጽዕኖ ፈጣሪ ሆነክ ልጅቷ ላይ ተነስተክ አስነስተህባታል። ልጅቷን ዲፕሬሽን ስላስገብተሃታል። እኛ እንፋታክም። ነግበኔ ምን ይታወቃል? እኔ ላይ የሚነሳል እቴ ላይ የሚነሳል የሞልደር ልጅ ላይ ሴት ልጅ ላይ እንደዚህ የምትነሱ ወንዶች ሴት ልጅ ለመጣል የምትነሱ ወንዶች ጌ ናችሁ። ይኸው ያደጉ ሀገራት አውሮፓ ሂዱ ወንድና ሴት አይጣላም። ጌና ሴት ነው የሚጣላ ብዙ ጊዜ። ጌ ናችሁ እናንተ ሴትን ለመጣል የምትነሱ ግማታ። ምሽቱ እኮ አንተ ተኩላነ አንተ የራስህ ልጅ ደብቀ ያሳድግ ልጅ ሶሻል ሚዲያ እንዳያርጌ ነው ማሳድገው ስልክ አልሰጠም ቲቪ አልሰጠም ብለ ባንድ በተናግራል። የሰው ልጅ ግን እያወጣ ሶሻል ሚዲያ ላይ አንድ ጻል ልጅ መናገር የሌለበትን ቃል እንዲናገር እያረክ እያሳክባቸው እያስረገምካቸው የራስን ብር የምትሰበስብ ውሻ ተኩላ አንተ አንፋታክም። እቺ ልጅ አንድ ነገር ቱ ሌሎችም ወንዶች አላችሁ ጌጌ ወንድ ልጅ ሴትን ልጅ አይሰድብም ለመጣል እንድትሞት አያረግም። እናንተ ግን እሷን ለመጣል እንድትሞት እንድትጠፋ የምታርጉ ጌናችሁ ትቀኑባታላችሁ። እናንተ የሚፈልግ የለም። ለዛ ነው ሴቶቹን ደግሞ ተከበሩ በየሻራው በየግንቡ የምትነፊ ቦርኮ ረቀሽም ክብር የሌለሽ ለቤቷ ግርድና ማትቀጠሪ ነሽ እየሽ መስተድቢያት እና ስርዓት ያዙ። አትቅኑባት ውሾች ስታስጠሉ የመርዝ ብልቃጥ እናንተም ብሎ ሃይማኖተኛ እና ወንድ ናት እሷ እንተያያለን። ትላንትና አባቷ እኔ ጋር መተው ነበር አይታል ሪከርድ ማታ እና መሰገዱ ምናምን እሷ መታ ላይቬን ሪፖስት አድርጋ ምናምን ሄደች። ያው ቴንኪው ምናምን ነገር ብላ ማለት ገብታ አላወራችም፣ ግን አባትየው ነው ያወሩት እና እኔ ነኝ ሊሰብናፕ እየወጣው እና መጀመሪያ ድምጽ ሆነ ልክ እኔ ቫይራል ሰው ሌሎቹ በቃ ቫይራል ለመሆን ለቪው ብለው ጥሩ አይደለም። ሰው ለቪው ብሎ እንዴት ይሰራል? ለህሊና ነው መስራት ያለባችሁ። በነገራችን ላይ እሷን ብቻ አይደለም የተናገረው እኔንም ነው አንቺንም ነው ሁላችንንም ነው የተናገረው። ማናችንንም አላስተረፈንም። ጭራሽ ደግሞ ሞታለው እንተያያታለና ማፈቅዶልሽ ደፋር ከስንቱኛ ተባልተን አንቺ ልትቀየሺ። ኧረ እባክሽ የምርሽና እንተያያለን። ባምቢ ስነ ስርዓት ያሽ ዋ እንዲ ላለቀሰችው ራሱ ነው ይደብሩኛል። ለእንደዚህ አይነት ሰው ነው የምታለቅሽ? ለእንደዚህ አይነት ኦንኩቶ ለዚህ ላገጽ ለለምቦች ሲጀመር ሶሻል ሚዲያ ላይ ነገሮችን መቋቋም ካልቻላችሁ አትምጡ። እንደኛ ሸሌስ ተባሉ ነኝ ሸርሙጣ ነኝ ቆማጣ ነኝ ምን ሊያመጣ በቃ ያ ሰው ይለኛል ያልፋል። አለቀ። ትናንት አወራን አለፈ እኮ ዛሬን እየኖርን ነው። ጭራሽ አንቺ ስታድሪ ሞት ምናምን አይነት ተስፋ ቆረጥኩ ምናምን። ወንድ ነሽ ከኔ ጋር ነው የምትጋጩ። ወቂ ስርዓት አርጊ ንገሯት። ወንድ ነሽ አንቺ ማሰብሽ ራሱ አለቀሽም። አስበሻል። አሁን ዝም ብለሽ አውቂ ነው አለቀሽም። ማሰብሽ ራሱ አንላቀቃት። ይሄ ነው ከስንቱ ነው የተባለሁት። ስንት ነገር ነው ማታ የተሰደብኩት ላይ ቪሌ ስንት ያልተባልኩት አለ እንዴ እኔ እስከ ቤተሰቤ እስከ ልጄ ስሰደብ ጭራሽ ስቶሪ ምናምን ማተለጠፍ ያለሽ። ምንም አይነት ክፉ ነገር እንደማታደርግ ተስፋ አድርጋለሁ። ባምቢ ምንም አይነት ራሷን የሚጎዳ ነገር ምንም ነገር እንደማታደርግ ተስፋ አድርጋለሁ። ትላንትና የሰራችው ቪዲዮ ላይ ከዚህ በኋላ አላለቅስም ስትል ራሱ በጣም ነበር ደስ ያለኝ። በቃ እቺ ልጅ አይደለም ራሷ ላይ ክፉ ማድረግ እያለቀሰች ራሱ ማየት አልፈልግም። ምንድነው ያደረገችን? ቆይ እቺ ልጅ ምንድነው ኢትዮጵያን ሕዝብ የበደለችው ነገር? እንደዚህ ስንት ቅሌት እንግዲህ 3 ዓመት ምናምን አልፎታል። የባምቢ ቅሌት ተብሎ መወራት ከተጀመረ አይደለም ብቻዋን እንደቀለለች ነገር ማለት ነው። ከዛ ግን አለፈ በቃ ይቅርታ ጠየቀች፣ ህዝቡን ይቅርታ ጠየቀች፣ ፈጣሪዋን ይቅርታ ጠየቀች። እሷ ራሷን አንጸኛለሁ ዳለችበት ሄደች፣ ለማገገም ሞከረች። ስራዬ መስራት ነው የምፈልገው ተውኝ አለች፣ ለመነች፣ አለቀሰች፣ ላይቭ ላይ አለቀሰች፣ በቪዲዮ አለቀሰች፣ በጽሁፍ አለቀሰች። ምን አርጊ ነው የምትሏት? ቤተሰቦች እንግዲህ የባምቢ አበሻን ቪዲዮ እንዳያችሁት ነው። እንግዲህ ራሴን አጠፋለሁ አይነት የሚል ደግሞ ሂስቶሪም አያይዛ ከጎን ለቃ ነበር። እንደዚህ አይነት ነገር እንድታረግ ማንም የሚፈልግ አለ ብዬ አላስብም ከሰይጣን በስተቀር። ምክንያቱም እቺ ልጅ መለወጥ የምችልበት ብዙ መንገዶች አሉ። የምታረጋቸውን ስራዎች
ማሻሻል የምትችልበት ብዙ ነገሮች አሉ። ነገር ግን እንደዚህ አይነት ውሳኔ ላይ መግባት አለባት ብዬ አላስብም። በዚሁ አጋጣሚ ደግሞ ብዙዎች ከዚህ በፊት እሸቱ የተናገረውን ቪዲዮ እያወጡ እሸቱን እየኮነኑት ይገኛል። ምን አይነት ቪዲዮ ነው? እስቲ ቪዲዮን አይተነው እንመለስ። የሙኑ በእናታችሁ አትሞቱ። በቃ የፈለጋችሁትን ሙኑ፣ ሱሰኛ ሙኑ፣ ሌባ ሙኑ፣ ዘማዊ ሙኑ፣ በቃ ወንጀልም ስሩ። በቃ ግን አትሞቱ በእናታችሁ። ሰው ከቤተ ክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተ ክርስቲያን ሲቀር እግዚአብሔር ያመዋል። እንግዲህ እሸቱ ከዚህ በፊት የተናገረው ለወጣቶች ያስተላለፈው መልእክት ነበረ። ነገር ግን አሁን አንተ እቺ ልጅ እንደዚህ አይነት ውሳኔ እንድትወስን እያረካት ነው ብለው ያወጡ ያሉ ቪዲዮዎች አሉ። እኔ አልገባኝም። አሁን ለምሳሌ እዚህ ሀገር ውስጥ የሆነ ሰው የሆነ መጥፎ ነገር ሲሰራ ሰዎች እነዛ ሰዎች መመከር የለባቸውም ነው የምትሉት? ምንድነው ሀሳባችሁን? እስቲ በኮመንት በስፋት እንድጽፉልኝ እፈልጋለሁ። እንዴት ነው ቀጣይ ጄኔሬሽን ወይም ደግሞ ልጆቻችን ማንን እያዩ ነው የሚያድጉት? እንግዲህ ቲክቶክ መከልከል አይቻልም። ሁሉም ቤተሰብ እንግዲህ ቲክቶክ ይጠቀማል። ትልቁም አዋቂውም ሕፃኑም የተማረውም ያልተማረውም ተናግረዋለሁ። ስለዚህ ለእንደዚህ አይነት ሰዎች ደግሞ ኢንፍሉዌንሰር ነን ብለን የምናስብ ወይም ደግሞ ታዋቂ ሰዎች ነን ብለን የምናስብ ስናጠፋ እኛ መካሪ አያስፈልገንም ወይ? ወይም ደግሞ የሚመክረው ሰውዬ መገሰጽ አለበት ወይ? ራሱ ገሳጩ መገሰጽ አለበት ወይ? ይህንን እኔ እንድትነግሩኝ እፈልጋለሁ። አንድ ልጅ እንግዲህ አባቷን በዚህ ጉዳይ አናግሯቸው ነበር። ነገር ግን ያልጠበቀውን ነገር ከአባቷ ሰምቷል። እስቲ ምን አሉ የሚለውን አብረን አይተነው እንመለስ። በጣም ነው የምትደነግጠው። እውነት አባቷ ነው ትላለህ። እግዚአብሔርን ነው የምልጆን ከአንድ ተራ መንደሬ ከአንድ ተራ ዱርዬ በማይጠበቅ ሁኔታ የሚገርም ስድብን የሰደበኝ እኔ ተራ አይደጫ አላቅ የሰደበኝ አባቷ አንድና አንድ ባምቢ የዛን ቀን ላይቭ ገብታ ያወራችው ያን ቪዲዮ ካወረድኩባት በኋላ አባቷን ካወራሁት በኋላ ከታች መጥቼ ኮመንት ጻፍኩኝ። ለኔ ኮመንት ምላሽ መስጠት ጀመረች። ከዛ ስድቡን ቀጠለችበት። ምንድነው እየሆነ ያለው? እኔ ጋር 9 ቪዲዮ አላት ባምቢ ራሷን ሴክስ ታረግ ራሷን ስታረካ እናቴ ትሙት እንዴ! ወዴት ነው እየሄድን ያለ ነው? ያን ሁሉ ነገር ሰው ይቅር ብሏት ያን ሁሉ ነገር ሰው እኮ በአንድ ነገር ሲወቀስ በአንድ ነገር ሲተች ደግሞ ያችን ነገር ተወት አድርጎ በሌላ ደግሞ ፊቸር ይመጣል፣ በሌላ ሙድ ደግሞ ይመጣል። ትላንትና በፓንት ወጣ ትላንትና ጦቷን በቪዲዮ እያሳየች ብልቷን እየነካካች ምን እያለች ስናያት የነበረች ሴት ዛሬ በዚህ ደረጃ ለምንድነው ይሄ ሁላ ሰው የተገለበጠባት? ለምን ይመስልሃል? ትዳር አትይዥም ብሎ የጻፈላት አንድና ሁለት ሰው ነው። እሷ የተናገረችው ግን ምንድነው? እኔ እኮ እየተጸዳዳሁበት እየሸናው እያራሁበት እየተናፈጥኩበት ከኔ ጋር መኖር የሚፈልግ ወንድ አለ አለች። ምን አይነት ወንድ ነው? ሴትነት አይደለም ይሄ። ባምቢ ተነካች ማለት ሴቶች ተነኩ ማለት ነው ገለመሌ አይደለም እንዴ። ዛሬ እኮ ተራ ነገር ለመስራት ምንድነው ያለኝ አባቷ? ስራዋን እያበላሹባት እኮ ተቸግራ ነው። ኮመንት ላይ እየሄዱ እየሰደቧት ማይሆን ነገር እየጻፉ የሚያሰሯት ሰዎች ስራውን እየከለከሏት ነው። እንግዲህ ለአንድ ድርጅት የምትሰራው ስራ ኮመንት ካበላሸባት ይሄን ያህል ለአንድ ድርጅት ሰው ከተጠነቀቅ ቤተክርስቲያንን የሚያክል ነገር ትላንት ምናምኗን በነካካችበት እንደፈለገች በሆነችበት ሄዳ ስለ ቤተክርስቲያን ብታወራ ይሄ ምን ማለት ነው? ጠጅ ቤት እኮ አይደለም። አሁን መታ ቄሱም ሲጠጣ ነበር ምናምን ስትል ነበር አንድ ሴት ከታች። ምን ማለት ነው? አንተ አሁን ጻድቅ ነኝ ብለህ የምታስበው አንተ አሁን ንጹህ ነኝ ምንም ነገር እንደዚህ የማደርገው ጻድቅ ነኝ አይደለም። ይኸውልህ ጻድቅ ነኝ አይደለም ጆን ባባ፣ እኔ ጀስት ሪስፔክት አደርጋለሁ፣ አከብርሃለሁ፣ ሐሳብህንም አከብራለሁ። ነገር ግን አንዳንዴ ምን አለ መሰለህ ሐቅ መናገር ጥሩ ነው። የሆነ ቪዲዮ ላይ መሽቀን ነው ትናንትና ወዲያ ስክሮል ሳደርግ ምን ትላለች መሰለህ? ለዚህ ቆሮቆሪያም ህዝብ አልጨነቅም። ለዚህ ቆሮቆሪያም ለዚህ ለራሱ ችግር ያስጨነቀው ችግር እንዲያደረገው ማህበረሰብ
ብላ ማህበረሰብን ስትሳደብ ነበር ባምቢ። ስለዚህ ትናንትና ለአባቴ መኪና ልገዛለት ነው ፎሎ አድርጉት ብላ ስትለምነው የነበረውን ያንን ህዝብ ነው ቆረቆሪያም እያለች እየተሳደበች አለችው። ስለዚህ ይሄ ትክክለኛ አካሄድ አይደለም። ባምቢ ኢትዮጵያ ውስጥ አይደለም ዓለም ላይ ካሉ ቲክታከሮች በባህሪም ባለባበስ ባካሆን በስታይል በምንም ነገር ጫማና ኮፍያ ናት። ባምቢ በጣም ባለጌ ልጅ ናት። በጣም በዚህ አጋጣሚ ቲክታክ ላይ እንደፈለጋችሁ እየሆናችሁ አባትና እናቶቻችሁን የምታነካኩ ሰዎች ይሄ ትክክል አይደለም። አባትሽን ይዘሽ አትምጪ፣ እናትሽን ይዘሽ አትምጪ፣ በቤተሰብሽ አትደበቅ፣ በቤተሰብሽ አትለምኝ። የምናየው ይሄንን ነው። እንደፈለጋችሁ ርቃናችሁን በየቴሌግራሙ በየምናምኑ ተለቃችሁ እንደፈለጋችሁ ትሆኑ ትከርሙና አንድ ሰው መጥቶ አንገታችሁን ሲይዛችሁ እናቴን ላስተምር ነው አካውንቴን አትንኩ፣ አባቴን እንትን ነው አካውንቴን አትንኩ፣ ወንድሜን ላስተምር ነው አታስተምሪ። ምን አገባን እኛ? አንቺን እኮ ፎሎ ያደረገሽ ይሄ ማህበረሰብ ነው። ለአባትሽ መኪና እንዲገዛ የፈቀደው ፎሎ ያደረገ ይሄ ማህበረሰብ ነው። ትናንትና እኮ ይሄን ድርጅት ፎሎ አድርጉ ለአባቴ መኪና ብለሽ ስትለምኚ አባትሽ መኪና ባምቢ ችግሯ ይነሳባታል። ሾይጣን ሲደላት ወታ ማህበረሰብ ነው የምትሰድበው፣ ሲቸግራት ወታ ማህበረሰብን ነው የምትለምነው። ማን ነው በቢኪኒ ፓንት እዚህ ጋር ወጥቶ እንደፈለገ የሚሆን ቲክታክ ላይ? አባቷ ለምን እንዲህ ይሆናል ደውሎልኝ፣ ለምን እንዲህ ይሆናል አለባበሷን፣ እርሷ አባቷ አይደሉም እንዴ? ለምን አይከለክሏትም? ቤተሰቦቿ አይደሉም እንዴ? ለምን እንዲህ ይሆናል? ኪዳነ ምሕረትን የሴክሱን ቪዲዮዋን ለአባቷ ልኬለታለሁ ትላንትና ዋትስአፕ ላይ። ለዚች ነው የምትከራከረው ብየዋለሁ። አባቷን አይቷት ያለኝም ብነግርህ ትስቃለህ። ባባ ልክልሃለሁ በውስጥ እግዚአብሔርን ነው የምልህ። አንዳንዴ የምትቆምለትን የምትከራከርለትን እኔ ልጁ ያነሳው ሀሳብ በጣም ትክክለኛ ሀሳብ ነው ብዬ ነው ማነሳው። እንግዲህ አንድ ሰው ሁለት ሰው ለተናገራት ወይም 20 ሰው ለተናገራት እንግዲህ ብዙ አብዛኛው የሚወዳት ህዝብ እኔም ቢሆን ትመቸኛለች። በቃ ምንም አላረገ አጥፍታ ነበረ ምናምን፣ ግን ይሄ በየጊዜው ዝና እየጨመረ ሲሄድ ግን ይሄ ኢጎ አለ፣ የሆነ ነገር ይመጣል። ማን ምን ያመጣል እንግዲህ በራሳቸው የፈመሱ ይመስል ማለት ነው፣ ያለ ህብረተሰቡ ያለ ህዝቡ። ምክንያቱም እንግዲህ አንድ ቤተሰቤን አስተዳድራለሁ ብሎ የሚያስብ ሰው በህብረተሰቡ የሚጠቀም ሰው ህብረተሰቡን እንግዲህ እንዲፈምስ ወይም ደግሞ ታዋቂ እንዲሆን ገንዘብ ሜክ እንዲያደርግ የሚያደርገውን ሰው መሳደብ አለበት ብዬ አላስብም። በተራ ግለሰቦች ቢበዛ 10 ቢበዛ 20 ለሚሆኑ ሰዎች ከአንድ ሁለት ሰዎች ስድቦች ይሄን ያህል ሁሉንም ጀነራል አድርጎ መሳደብ፣ ይሄ እንግዲህ ምላሹን አይተነዋል። ይሄ ደግሞ ልክ ያልሆነ ነገር ነው ብዬ ነው ማስበው። እንግዲህ እሸቱ ኖርማል አይደለም ብሏል። እንግዲህ ኖርማል አይደለም፣ የምር ኖርማል አይደለም። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ ክብሩ ይስፋ የእናትና የልጁ። እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድን ነው፣ አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ። አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ፣ ሌሎቹ እንደዚህ ሊያደርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው። እዚህ ጋር የምታዩት ሀና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ። ምንድን ነው የገዳም አባቶች ቤተ ክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተ ክርስቲያንን ለመርዳት በእሷ ፔጅ ላይ ብዙ ነገር በገንዘብ እርዳታ ለማድረግ ነው። ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተ ክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለኸዋል። ግን እንደዚህ የምታረግ እንደዚህ የምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን? የክርስቶስ ትምህርት እንደሱ አይደል። ሁላችንንም ሊያድነን የመጣ አምላክ ነው። ቤተ ክርስቲያን ደግሞ ሁላችንንም የምትሰበስብ ናት። ሁላችንንም ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተ ክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው።
ባምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ በገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ ማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነም እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ይሄን ደግሞ ይዛ መጣ በቀንነት ይቺ ሴት ልታረግ ፈለገች። ስለዚህ ምንድነው ጥፋቷ? ይሄን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በምታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢአቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ ይሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ መኖር የሚገባን ሰዎች የለንም። እና አንዳንዴ ኮሜዲያን እሸቱ ነው በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? ለምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን፣ ብዙ ስጋዊ ፈተና ያለብን፣ ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናግዛለን እንረዳለን የምትሉ ካላችሁ እውነቴን ነው የምለው፣ እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ የምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቶ አልሄድም። ሁሉም ላይ እግዚአብሔር ፊት ብንቆ ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም 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 ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማቅ ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ ቤተ ክርስቲያን ጀጅ ልታረጋችሁ ሳይሆን በንስሐ እንድትመለሱላት የምትፈልግ ናት እላለሁ። ቀናችሁ ይባረክ። መልካም ቀን ይመቻችሁ። ዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየት ካላችሁ ኮመንት ላይ ጻፉልኝ። ላይክ ሳታደርጉ የጀመራችሁ እንግዲህ ስትጨርሱ ላይክ በማድረግ ጨርሱ። አመሰግናለሁ።